ቀደምቶቹ እችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። እቺ ሰዓት እቺ የአላህ ቅጣት ሁሌም አይናቸው ፊት ለፊት ነበረች። የሆነ ነገር ሲያረጉ ይሄን አድርጌ የአላህን ሰዓት እችለዋለሁ እንዴ ብለው ራሳቸውን እንዲጠይቁ አደረጋቸው። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን ሰዓት አንችለውምና ሐራም እንዳታመጣብል በሚል ወሲያ ትልከው ነው። በአረቢያው ዓለም ሙቀት ሴቶቹ ሂጃብ ኒቃብ ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን የአኺራው ሰዓት የበለጠ አይደል የዱንያ ሙቀት ምንድነው ብለው በሂጃባቸው እንዲጸኑ አደረጋቸው። የአላህ ሰዓት አይናቸው ፊት ለፊት ነበር። ሰው ሲበድሉ እሷን ያስባሉ። የሰው ሐቅ ይዘው ቸክ ይዘው ላለመጥፋት ሁሌም ስጋት ላይ ናቸው። የሰው ሐቅ ይጀበድ አላህን ሲገናኘው ቅጣቱን አልችለውም ብለው እንዲሰጉ አደረጋቸው። አዎን የአላህ ሰዓት ጀሃነም የካህዲያን ማረፊያ ነች። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት። ቅጣቱ ደግሞ የከበደ ነው። አስተሳሰሩም የከበደ ፈየውመኢዝን ያኔን ስትገናኙ ላ ዩዐዚቡ ዐዛበሁ አሐድ እንደ ጌታ ሚቀጣይ ወላ ዩውሲቁ ወሳተሁ አሐድ አስተሳሰሩም የከበደ እቺ ረፍት ነሳቻት። እቺ ለነፍስያቸው ልጓምን ሰጠቻቸው። ፍላጎቶቻቸውን ገታቸው። ሰው አስለቅሰው መከበር ልሸሽ ሰውን በድለው ማደር ረፍት ነሳቸው። አላህ ዘንድ ያለ ተጠያቂነት አስጨነቃት። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። ስትታይ የጠቆረች ምታስፈራ ወንዝ ነች ጀሃነም። في حديث سنده الضعيف በዘገባ ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። حتى احمرت ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። حتى ابيضت ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። حتى اسودت ጥቁር ሆነች። ከርቀት ስትታይ ልብን የምታርጅ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 7 እጥፍ ናት የተባለላት ከባድ እሳት። ጥልቀቷ ወደታች 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነብዩ አለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ነው ይላል። ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም። እንደ ሙእሚን መኖሪያችን ጀነት ቢሆን ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም፣ ቅጣትም የለም። ረበና ኢነከ መን ትድኺል النار فقد أخذيته አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በርግጥ አዋረድከው። ቅጣቱን አይችለው የማይሸከበው ቅጣት ያለበት። እቺ ጀሃነም ዘበኞች አሏት። የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል። አለይሃ መላኢከቱን ሷም ዘንድ ዘበኞች ግላዙን ሽዳድ ልበደረቅ እዝነትን ማዕክ ሽዳድ ክንደ ብርቱ አረመኔ ዘበኞች የቆሙባ። ታዲያኔ የውመል ቂያማ ጀሃነም 70,000 መላኢካ እየጎተታት ትመጣለች። ልብ በሉ في الحديث ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? የውመል ቂያማ ጀሃነም 70,000 ዘለበት አላት። በእያንዳንዱ ዘለበት ላይ
70,000 መላእክት እየጎተታት ትመጣለች። አንድ መላእክት ከዚህ ዩኒቨርስ ይገዝፋል ግዝፈቱ። ነብዩ አለይሂ ሰላቱ ወሰላም ሰማይ ላይ ሲወጣ አንድ መላእክት አየው፣ ስለሱ እንድናገር ተፈቅዶልኛል፣ ከጆሮው ጫፍ እስከ ትግሻው ድረስ ለዓመታት ያስጋልባል ይላል አንዱ መላእክት። እነዚህ መላእክቶች በእያንዳንዱ መሳቢያ 70,000 መላእክት እየጎተታት ትመጣለች። አላህ ክስተቱን ቁርአን ላይ ያስቀምጦታል። ወጂአ የውመኢዝን ቢጀሃነም፣ ያኔ ጀሃነም እየተጎተተች ትመጣለች። 70,000 ዘለበት አላት። እያንዳንዱ 70,000 መላእክት ይጎታታል። ወጂአ የውመኢዝን ቢጀሃነም፣ ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ፣ ማስተንተኑ ምን ይጠቅመዋል? ምነው መልካም ሰርቼ በነበር፣ ምነው ጾሙን ባልተውኩት፣ ዘካዬን አስታክዬ ባወጣው፣ ለወላጆቼ ጥሩ ሆኜ በነበረ፣ ለባለቤቴ፣ ለጎረቤት፣ ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል። ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ፣ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት፣ ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ወአና ለሁ ዚክራ፣ አሁን እንጂ ነገ ምን ቁጭት ይጠቅመዋል? ጀሃነም እየተሳበች ትመጣለች። ታዲያ እነዛን የአላህ ጠላቶች ሙእሚኖችን ያሰቃዩትን ሙጅሪሞችን ጀሃነም ተጎታ መጣ ከርቀት ታያቸዋል። ኢዛ ረአትኩም ሚን መካኒን በዒድን፣ ከርቀትም ስትመለከታቸው ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው፣ ከርቀት ስንት ማለት መሰላት? 100 ዓመት ርቀት። ልክ ስታያቸው ሸይጣን እየመራቸው ወደ ጀሃነም ሲጓዙ ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁር ወንዝ ይናጣል የአላህን ጠላቶች ሊበቀ፣ ወዘፊረን ስታቃስት ስታጓራ ይሰማታል ይላል። ታዲያ እኔም ከአዲሃን ወደ እሷ ይነዳሉ በሸይጣን መሪነት። ወሲከ الذين كفروا إلى جهنم زمرا፣ ነዛ ከአዲሃን ወደ ጀሃነም ይነዳሉ። ያንም ሲቀርቡ እንዲጠፈሩ ይደረጋል። አጠፋፈሩ ከባድ ነው። يعرف المجرمون بسيماهم፣ በመልክ ይታወቃሉ። فيؤخذ بالنواصي والأقدام፣ ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል። ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሚዛን ላይ ይቀርባሉ። አላህ ፍትሃዊ ነው። ሚዛናቸው ሳይው ትርጉም የለው። ስራቸው ይወደቀላ። በደልና ግፍ የሰው ለቅሶ ብቻ ነው ያለ። ማ አግና ዐኒ ማሊያ ኺላን፣ ገንዘብ አልጠቀመን። ሀለከ ዐኒ ሱልጣንያ፣ ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ፣ ያዙት ጠፍሩት ይባላል። ثم الجحيم صلوا፣ ሳትም ውስጥ ወርውሩት ይባላል። ይህ ግዙፍ ክስተት ረፍት ነሳቸው። ጀሃነም ውስጥ ሲወረወሩ ሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነብዩ አለይሂ ሰላቱ ወሰላም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢንሃ ሸጀረቱን ተኽሩጁ ፊ አስሊ الجحيم፣ ከጀሃነም ስር ነው የምትወጣው ዛፏ። 70 ዓመት ካለው ርቀት ራሶቿ ከአነሁ ሩቡስ الشياطين፣ እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። فإنهم لآكلون منها فمالئون منها البطون، ርቧቸዋል ይጋፉታል፣ ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያኔ የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርቤ ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በእርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ። فالذين كفروا
ቁጥዐት ለሁም ثያቡን ሚን ናር ከሳት የሆነ ልብስ ይለብሳሉ። መተኛትም ሲፈልጉ የሳት ፍራሽና ምንጣፍን ያለኛ አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅን አዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል? ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን። ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስልሃል? ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር። አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያች። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውሌ ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ። ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነብዩ አለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው ኩለማ ነضجت جلودهم አካላቸው በስሎ ስጋቸው ሲበስል በደልናሁም جلودا غيرها ሌላን ቀይረዋለን። ለምን ليذوقوا العذاب ቅጣቱን ሊቀምስ ይችላል። ቅጣቱ ይበረታ። አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩም አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላሃ አላህ እኮ ለከሃዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱ አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሸይጣን ጀሃነም ላይ ሚንበር ላይ ይቆማል ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ ሸይጣንም አለ ለማ ቁድየል አምር ውሳኔውም ሲወሰን ቁሞ ይናገራል። ኢነላሃ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂን ወስጄ አሰርቻለሁ። ወሰወስቱ ይሻላችሁ። ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነፍሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣ። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደ ብርቱ ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም ይቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር። ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው? ዋሸነ፣ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ
የገዘፈ ቅጣት አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷት። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሰዓት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱል ቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲህ ካጋለ የአኺራው ሳት እንዴት ይሆን የለም። አብዱላህ ብኑ ረዋሃ ታላቁ ሰሐባ ሙዕታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁን ያለቀስኩ አለች። አንተ ለምን አለቀስክ አለች። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አለችው? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል። ወደ ጀነት ምን ሄደው ጀሃነምን በድል ያልፈን ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት። አንዳንዱ ግን ብልጭ ብሎ ነው የሚያልፍ። ስራው ደግ ነው። ካነ ዐላ ረቢከ ሐትመን መቅዲያ አላህ የወሰነውን እዚህም ይወጣ የለም። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊሃ ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኝ አላት። አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝማ። ረፍት ነሳች። እርምጃ ሲያደርጉ የአላህ ሳት እያሉ ማሰብ ጀመሩ። ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ። የሰው ሐቅን ቶሎ ደውለው መለሱ። ካልሆነም ጠብቀኛል ማይቸገር የለምን። ወላጆቻቸውን መብት ጠበቁ። ለሚስቶቻቸው አዘኑ። ልጆቻቸውን ተንከባከቡ። ጎረቤት አላስቀየሙ። የንግድ አጋርን አልካዱም፣ አልዋሹም። አላህ እንዲያልፉ አደረጋቸው ጀሃነም። ነቢዩ አለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን ሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነቢዩ አለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢንቱ አዝብሁም አላህ ወይ ኡመቲን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አቃል። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ ያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይላል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ መሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነብዩ አለይሂ ሰላቱ ሰላም ነበር። ይሄን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ ዝሙት ላይ የወደቀው ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ ሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆያል። አላህ ቃል ገብቶላቸዋልና አንተ መሐመድ ጀሃነም ውስጥ ከገቡት
ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷሊሖቹ ታቢዒዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ አንዷ ቅጣት ለዓመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ ጠብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚን ይችን ሰዓት ይፈራል፣ ሂሳብ ይሰራል። አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ። አጀንዳው ላይ ነበርኩና ሚስቲቱ ምን አለች? እኛስ ሰርተን እናገኘዋለን አለች። እሱ የወሰደው ግን ክዶልናል፣ የአላህን ሰዓት እንዴት ሊያረገው ነው አለች። ንግግሯን እስካሁን አረሳው። ሙእሚን ሁሌ ይሰጋል፣ ይጠነቀቃል፣ ውስጡ ይርዳ። ፈመን ዙኽዚሃ ዐኒላህ ከጀሃነም እሳት አላህ ጠብቆት ወኡድኺለል ጀና ጀነት የገባ ፈቀድ ፋዝ ተሳካለት ባል። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊር። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ አማ በዕድ ፈአንዘርቱኩም ናረን ተለዛ። አላህ አሳማሚዋን እሳት አስጠንቅቄያችኋለሁ ይላል። አላህ ሁላችን ከእሳት ነጃ ያውጣ። ቤተዘመዶቻችን፣ ወዳጆቻችን፣ ጓደኞቻችን ሁሉ አላህ ያውጣቸው። የውመል ቂያማ አማላጅነቱ ያልካል። የመጨረሻ አንድ ሰው ከጀሃነም ይወጣል። ነቢዩ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊምን ምን ሐዲቲ ዓብድላህ ብን መስዑድ ባስተላለፉት ስለ አንድ ሰው ይነግሩና አኺሩ ረጁልን የድኹሉል ጀና ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል፣ ቅጣት ነው፣ የሚወጣ የለም። የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህን ሰው አውቀዋለሁ ይላል። በሲራጥ ላይ ከጀሃነም ወጥቶ ይራመዳል። የምሺ መረተን ወየክቡ መራ። አንዴ ይራመድና ደክሞታል፣ ስራውም አላስጓዘውም፣ ይወድቃል። አንዴ ወተስፈኡሁ ናሩ መራ ከታች